መድፈኞቹ አርሰናሎች እጅግ ተጠባቂ በነበረው ጨዋታ ድል አድርገዋል። የሚገርማችሁ ነገር ድል ማድረጋቸው ብቻ ሳይሆን አርሰናል በአውሮፓ ሻምፒዮንስ ሊግ ታሪክ ማንም አድርጎት የማያውቀውን ሪከርድ ሰብሯል። እሱ ሪከርድ ምንድነው የሚለውን እንደዚሁም ደግሞ አሰልጣኝ ሚኬል አርቴታና ጁሪየን ቲምበር ከትላንትናው ጨዋታ በኋላ ሀሳባቸውን ሰጥተዋል። እነዚህን ጉዳዮች ወደ እናንተ የማደርስ ይሆናል። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ እንደምናችሁ። አብርሃም ፍቅሬ ነኝ። የዕለቱን ወሳኝ ስፖርታዊ ጥንክር እንግዲህ ወደ እናንተ ለማድረስ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እንድታዳምጡኝ ጋብዛችኋለሁ። እንግዲህ አርሰናል በአውሮፓ ሻምፒዮንስ ሊግ ታሪክ የሰበረው ሪከርድ ምንድነው የሚለውን ጨምሮ ስለ ትላንትናው ጨዋታ አንዳንድ ነገሮች እናነሳለን። እንግዲህ መድፈኞቹ በአውሮፓ ሻምፒዮንስ ሊግ ከቅርብ ጊዜ ወዲህ በአሰልጣኝ ሚኬል አርቴታ ስር በተደጋጋሚ ተሳትፎ ማግኘት ተሳትፎ ብቻ ሳይሆን ደግሞ ረጅም ርቀት መጓዝ ከለመዱ እንግዲህ ሰንበትበት ብለዋል። ታዲያ መድፈኞቹ በነገራችን ላይ ዘንድሮ የአውሮፓ ሻምፒዮንስ ሊግን ያነሳሉ ተብለው ከሚገመቱ ከፍተኛ ግምት ከተሰጣቸው ቡድኖች ሁለተኛው ነው። የኦፕታ ሱፐር ኮምፒውተርን ታውቁታላችሁ። ኦፕታ ሱፐር ኮምፒውተር ማለት ቁጥሮች ይሰጡታል። ከዛም በኋላ እነዛን ቁጥሮች አመዛዝኖ የአውሮፓ ሻምፒዮንስ ሊግን ማን ሊበላ ይችላል የሚለውን ግምቱን የሚያስቀምጥ ሱፐር ኮምፒውተር ነው። ታዲያ ይህ ኮምፒውተር ዘንድሮ ሊቨርፑል በአንደኝነት ደረጃ የአውሮፓ ሻምፒዮንስ ሊግን ሊያሳካ ይችላል ብሎ ሲገምት፣ ለአርሰናል ደግሞ ሁለተኛ ግምቱን ሰጥቶታል። ሁለተኛ የዘንድሮ የአውሮፓ ሻምፒዮንስ ሊግን ሊበላ ይችላል ብሎ እንግዲህ ይህ ሱፐር ኮምፒውተር የገመተው የሰሜን ለንደኑን ክለብ አርሰናልን ነው ማለት ነው። እንግዲህ ትላንትና መድፈኞቹ የዘንድሮን የውድድር ዓመት ሀ ብለው ለመጀመር ወደ ስፔን አትሌቲኮ ቢልባኦ እንግዲህ አቅንተው በሳሜማስ ስቴዲየም እንግዲህ አትሌቲኮ ቢልባኦን ገጥመው ነበረ። ታዲያ መድፈኞቹ ተቸግረው ነበረ። በተለይም በመጀመሪያው አጋማሽ እንደዚሁም ደግሞ ሊያንድሮ ትሮሳርድ እና ገብርኤል ማርቲኔሊ ተቀይረው እስኪገቡ ድረስ ጨዋታው ቀዝቀዝ ያለ፣ መድፈኞቹ ወደ ግብ ይጠጋሉ፣ ነገር ግን ወደ ግብ ኳስና መረብን ማገናኘት ያልቻሉበት ጊዜ ነበር። ታዲያ በ65ኛው ደቂቃ ላይ ሊያንድሮ ትሮሳርድ ቪክተር ዮኬሬሽን ተክቶ ገባም። በመቀጠል ደግሞ በ71ኛው ደቂቃ ኤብሪች ኢዜን ተክቶ ጋብርኤል ማርቲኔሊ ገባ። በጣም የሚያስደንቃችሁና የሚያስገርማችሁ ነገር ጋብርኤል ማርቲኔሊ በተቀይሮ በገባ በ36 ሰከንድ ውስጥ ለአርሰናል ግብ አስቆጥሯል። አሲስት ያደረገለት ደግሞ ማን ነው ካላችሁኝ ተቀይሮ የገባው ሊያንድሮ ትሮሳርድ ነው። እንግዲህ ሊዮ ትሮሳርድ እንደምታውቁት ከተቀያሪ ወንበር ተነስቶ ጨዋታ መቀየር ይችልበታል። ባለፈው አርሰናል 3-0 ኖቲንጋም ፎረስትንም ሲያሸንፍ ከተቀያሪ ወንበር ተነስቶ ለማርቲን ዙበሜንዲ አስደናቂ አሲስት አድርጎ ዙበሜንዲ በጭንቅላቱ እንዳስቆጠረ እናስታውሳለን። ታዲያ ትላንትና ምሽትም ሊያንድሮ ትሮሳርድ ከተቀያሪ ወንበር ላይ ተነስቶ ለማርቲኔሊ በጣም የሚያስደንቅ ማራኪ አሲስትን ያደረገለት። ያው ማርቲኔሊም እንግዲህ አላሳፈረውም፣ ግቧን አስቆጥሮታል። ከዛም እንግዲህ ልክ በ72ኛው ደቂቃ ጋብርኤል ማርቲኔሊ ካስቆጠረ በኋላ ልክ በ87ኛው ደቂቃ ደግሞ ጋብርኤል ማርቲኔሊ በክንፍ እንግዲህ የአትሌቲኮ ቢልባኦ ተጫዋቾችን ቀንሶ ለሊያንድሮ ትሮሳርድ አሲስት አድርጎ ትሮሳርድ ደግሞ ግብ በማስቆጠር እንግዲህ መድፈኞቹ ሙሉ 3 ነጥብ ይዘው እንግዲህ 2-0 በማሸነፍ እንዲመጡ አድርጓቸዋል። ታዲያ አርሰናል በነገራችን ላይ በትላንትናው ጨዋታ ፔሮ ሂንካፔ የመጀመሪያ ጨዋታውን ለአርሰናል አድርጓል። ሪካርዶ ካላፊዮሪን ነበር ቀይሮ የገባው። በሌላ በኩል ደግሞ ለረጅም ጊዜ በጉዳት ተርቆ የነበረው ክርስቲያን ኖርጋርድም እንግዲህ ኖኒ ማዱኬን ተክቶ በመግባት ለአርሰናል እንግዲህ ጨዋታውን ማድረግ ችሏል ማለት ነው። አርሰናል ምንድነው የሰራው ታሪክ የሚመስላቸው? አርሰናል እንግዲህ በትላንትናው ዕለት የሰበረው ሪከርድ ምንድነው? በአውሮፓ ሻምፒዮንስ ሊግ ታሪክ እንግዲህ የስፔን ክለቦችን ለ6 ተከታታይ ጊዜ አግኝቶ በሻምፒዮንስ ሊግ ድል ያደረገ የትኛውን ቡድን የለም። በአውሮፓ ሻምፒዮንስ ሊግ 6 ተከታታይ ጨዋታ የስፔን ክለቦችን ከስፔን የመጡ ማለት እንደ ባርሴሎና፣ አትሌቲኮ ማድሪድ፣ እንደ ትላንትናው አትሌቲኮ ቢልባኦ ወይም ደግሞ ሪያል ማድሪድ፣ ሲቪያ ያሉ ቡድኖችን እንግዲህ ለ6 ተከታታይ ጨዋታ በአውሮፓ ሻምፒዮንስ ሊግ አሸንፎ የሚያውቅ ሰው የለም። ታዲያ መድፈኞቹ ግን ይህንን በአውሮፓ ሻምፒዮንስ ሊግ ተደርጎ የማያውቅ ታሪክን መስራት ችሏል። አርሰናሎች እንግዲህ ከዚህ በፊት በአውሮፓ ሻምፒዮንስ ሊግ ካቻምና እንደምታስታውሱት ከሆነ ከስፔኑ ክለብ ሲቪያ ጋር ነበር የተደለደሉት። በሜዳቸውም ከሜዳቸው ውጪ በተለይም አርሰናል ከሜዳው ውጪ 2-1 በሜዳው ደግሞ 2-0
በካቻምና አሸንፎ ነበር። ከዛ ደግሞ አምና በምድብ ጨዋታ እንደምታውቁት ጄሮናን ከሜዳ ውጭ ተጉዞ 2-1 አሸንፎ ነበረ። እንደዚሁ ደግሞ አምና አያሸንፍም ተብሎ የነበረውን የሪያል ማድሪድን እንግዲህ ጨዋታ በሜዳውም ከሜዳው ውጭም እንግዲህ በሳንቲያጎ በርናባው ድረስ በመሄድ ሁለቱንም ጨዋታ እንዳሸነፈ ይታወቃል። ይህም ማለት 5 ጨዋታዎችን በተከታታይ አሸንፎ ነበረ። የትላንትናው ድል ታዲያ ሲጨመር 6 ተከታታይ ድሎችን በአውሮፓ ሻምፒዮንስ ሊግ ያሸነፈ የመጀመሪያው ክለብ እንግዲህ አርሰናል መሆን ችሏል ማለት ነው። በነገራችን ላይ የጨዋታው ኮከብ ጋብሪኤል ማርቲኔሊ ነው የተባለው። ጋብሪኤል ማርቲኔሊ እንግዲህ በትላንትናው ጨዋታ የጨዋታው ኮከብ ተብሎ ተመርጧል። እንደዚሁም ሊያንድሮ ትሮሳርድ በጨዋታው ላይ 8.2 ሬቲንግ በማግኘት እንግዲህ አስደናቂ ጊዜን ማሳለፍ ችሏል። በሌላ በኩል አርሰናል ትላንትና በክሊንሺት ነው የወጣው። በነገራችን ላይ እኔ ዴቪድ ራያን ሚስተር ክሊንሺት እያልኩ ነው የምጠራው። እንግዲህ ዘንድሮ 5 ጨዋታዎችን አድርጎ በአንዱ ብቻ ነው ግብ የተቆጠረበት በሊቨርፑል ከቅጣት ምት። በ4 ጨዋታዎች ላይ መረቡን ሳያስደፍር ነው የወጣው። እንግዲህ ገና ከ5 ጨዋታ 4 ጨዋታዎች ላይ መረቡን ሳያስደፍር በመውጣት እንግዲህ ዴቪድ ራያ ዘንድሮም የኔ ዓመት ነው እያለ ነው የሚገኘው። ስለዚህ ዴቪድ ራያ ለአርሰናል የጀርባ የልብ ምት የጀርባ አጥንት እንደሆነ ያሳየበት ነው ማለት እንችላለን። ታዲያ ከጨዋታው በኋላ ጁሪየን ቲምበርና አሰልጣኝ ሚኬል አርቴታ ምን አሉ? የመድፈኞቹ እንግዲህ ተጫዋችና ተከላካዩ ጁሪየን ቲምበር ከትላንትናው ድል በኋላ ምን አለ? ከባድ ጨዋታ ነበር። አትሌቲኮ ቢልባዎች በጣም አስቸግረውን ነበር። ነገር ግን እናሳካለን ብለን ያሰብነውን 3 ነጥብ አሳክተን ወጥተናል። ዋናው እሱ ነው ሲል እንግዲህ ጁሪየን ቲምበር ተናግሯል ማለት ነው። ታዲያ ጁሪየን ቲምበር ስለ ማርቲኔሊና ስለ ትሮሳርድም ሲያወራ የዛሬው ድል ለማርቲኔሊና ለሊያንድሮ ትሮሳርድ ትልቅ ክብር መስጠት እፈልጋለሁ። ሁለቱም ተቀይረው ወደ ሜዳ እንደገቡ አስገራሚ ብቃት አሳይተውናል። ለሁለቱም ትልቅ ክብር ይገባቸዋል ሲል እንግዲህ ጁሪየን ቲምበር ለማርቲኔሊና ለሊያንድሮ ትሮሳርድ ያለውን ክብር ገልጿል። እንግዲህ የመድፉ አሰልጣኝ ሚኬል አርቴታ ትላንት እንግዲህ ሲተቹ ነበር በቅያሪያቸው። በተለይ ማለትም መሀል ላይ ጥሩ አልነበረም። አርሰናል እንደ ሚኬል ሜሪኖ ያሉ ተጫዋቾች መዋሃድ አቅቷቸው ከነ ዲክላን ራይስ ጋር እንግዲህ ታይቶ ነበረ። ታዲያ አርቴታ ለምንድን ነው በቶሎ መቀየር ያልፈለጉት? እንደነ ኢታን ዋኔሪ ያሉ ተጫዋቾችን ለምን ቀይረው አያስገቡም እያሉ ጥያቄ ሲያነሱባቸው ነበር። በስተመጨረሻ ግን የቀየሯቸው ሁለቱ ተጫዋቾች ውጤት አምጥተውላቸዋል። ታዲያ ሚኬል አርቴታ ከጨዋታው በኋላ ምን አሉ? በውጤቱ ደስተኛ ነኝ። እጅግ የሚገርም አትሞስፌር ያለው ስቴዲየም ነው። እግር ኳስን በእንደዚህ አይነት ድባብ ባለው ስቴዲየም መጫወት እጅግ ያስደስታል። እንዲህ አይነት የስቴዲየም ድባብ ተመልክቼ ስለማወቄ ራሱ እርግጠኛ አይደለሁም ሲሉ ስለ አትሌቲኮ ቢልባኦ ስቴዲየም ድባብ ተናግረዋል። በነገራችን ላይ የአትሌቲኮ ቢልባኦ ስቴዲየም በባስክ እንደዚሁም ስፔን ከሚገኙ በጣም አስፈሪ የደጋፊ አትሞስፌር ያለበት ደጋፊዎች ሙሉ 90 ደቂቃ ተጋጣሚን የሚያስጨንቁበት በጣም አስደናቂ ሜዳ ነው። ለዚህ ነው አርቴታ በጣም አስገራሚ ድባብ ያለው አትሞስፌር ያለው ስቴዲየም ነው ያሉት። ታዲያ ስለ ጋብሪኤል ማርቲኔሊ ደግሞ ሲጠየቁ እኔ እርግጠኛ ነኝ ጋቢ እንዲህ አይነት ብቃቱን እያሳየን እንደሚቀጥል፣ ብቃቱን እያሳደገ ደረጃውን ከፍ እያደረገ ከዚህ ድንቅ ብቃቱ ጋር ወደፊት እንደሚጓዝ ጥርጥር የለኝም። ዛሬ አስገራሚ ብቃት አሳይቶናል። የውጤቱ ቁልፍ ሰው ነበርም። እናም በዚህ ብቃቱ እንደሚቀጥል ሙሉ እምነት አለኝ ሲል እንግዲህ አርቴታ ተናግሯል። ሁሌም የማርቲኔሊ አስተሳሰቡ እንደዚህ ነው። ሁሌም ወጥ በሆነ ብቃት ለመጫወት ትልቅ ፍላጎት አለው። ለመማር፣ ለመለወጥ፣ ለመሻሻል ሁሌም ፍላጎት አለው። ራሱን ለማሻሻል ከፍተኛ ጥረት ያደርጋል። ለዚህም እወደዋለሁ ሲል እንግዲህ አርቴታ ተናግሯል። ጋቢ ዛሬ ቀኑ ነበር። የሱ ተጽዕኖ በግልጽ ሜዳ ላይ ታይቷል። የዛሬው ብቃቱና በራስ መተማመኑ በራስ መተማመኑን ከፍ እንደሚያደርግለት ተስፋ አደርጋለሁ። ታዲያ በተከታታይ ጨዋታዎች በወጥነት እንግዲህ ብቃቱን ያሳየናል ብዬ አምናለሁ ሲሉ እንግዲህ አሰልጣኝ ሚኬል አርቴታ ለማርቲኔሊ ያላቸውን አድናቆት ገልጸዋል። በአሁኑ ሰዓት አርሰናል እንግዲህ በአውሮፓ ሻምፒዮንስ ሊግ ሌሎች ጨዋታዎች እንግዲህ ዛሬ ከመደረጋቸው በፊት የአውሮፓ ሻምፒዮንስ ሊግ ደረጃ ሰንጠረዥ ላይ 2ኛ ላይ ተቀምጧል። 1ኛ ላይ ኡኒየን ሴንት ግሎሲ የቤልጂየሙ ክለብ ነው የሚገኘው። ታዲያ አርሰናል በ2ኛ ደረጃ ላይ እንግዲህ መቀመጥ ችሏል። ከነ ሪያል ማድሪድ፣ ከነ ቶትናም፣ ከነ ዩቬንቱስ እና ቦሩሲያ ዶርትመንድ በላይ እንግዲህ አርሰናል
መቀመጥ ችሏል ማለት ነው። በነገራችን ላይ ትላንትና በተደረጉ የአውሮፓ ሻምፒዮንስ ሊግ ጨዋታዎች ዩኒየን ሴንት ግሎሲ ፒኤስቪን 3-1፣ ኳራባግ ቤኔፊካን 3-2፣ ጁቬንቱስ እና ቦሩሲያ ዶርትመንድ 4-4፣ ሪያል ማድሪድ ማርሴን እንግዲህ በኪሊያን ኤምባፔ 2 ግቦች 2-1፣ እንደዚሁም የአርሰናል ጎረቤቱ ቶትናም 1-0 ቪላሪያልን እንግዲህ ማሸነፍ ችሏል ማለት ነው። የአውሮፓ ሻምፒዮንስ ሊግ ዛሬና ነገ እንግዲህ እስከ ሐሙስ ድረስ ቀጥሎ ይደረጋሉ። እንደነ ዛሬ ባየር ሙኒክ ከቼልሲ፣ ሊቨርፑል ከአትሌቲኮ ማድሪድ የሚያደርጓቸው ጨዋታዎች ይጠበቃሉ። ቀጣይ ሳምንትም እንግዲህ ጨዋታዎች የአውሮፓ ሻምፒዮንስ ሊግ የሚቀጥል ነው የሚሆነው። መድፈኞቹ እንግዲህ በቀጣይ በእንግሊዝ ፕሪሚየር ሊግ እሁድ ከማንቸስተር ሲቲ ጋር ጨዋታ ይኖራቸዋል። በነገራችን ላይ 2 ተከታታይ ድሎችን ነው አድርጎ ወደ ማንቸስተር ሲቲው ጨዋታ እንግዲህ አርሰናል የሚያቀናው። ስለዚህ ይህም ለመድፈኞቹ ከፍተኛ የሆነ በራስ መተማመን ይሰጣቸዋል ተብሎ ይጠበቃል። በተለይም የፔፕ ጋርዲዮላውን ማንቸስተር ሲቲ የሚገጥሙት አምና 5-1 ባሸነፉበት የኤምሬትስ ስቴዲየም ነው። ታዲያ ኖቲንጋም ፎረስትን፣ ትላንት ደግሞ አትሌቲኮ ቢልባውን 2 ተከታታይ ጨዋታዎችን አሸንፈው መጥተው ሲቲን መግጠማቸው በራስ መተማመናቸውን ከፍ ያደርግላቸዋል ተብሎ ይጠበቃል። በነገራችን ላይ መድፈኞቹ እስካሁን ካደረጓቸው ጨዋታዎች የተሸነፉት በአንዱ ያውን በሊቨርፑል በአንፊልድ ስቴዲየም በተደረገው ነው። በሌሎቹ እንግዲህ በሁሉም ድል ማድረግ ችለዋል ማለት ነው። ታዲያ በአርሰናል ቤት አንድ ተጫዋችን ማንሳት ፈልጋለሁ። ይህም ክርስቲያን ሞስኬራ የተባለ ተጫዋች ነው። መድፈኞቹ በነገራችን ላይ ይህንን ተጫዋች ክርስቲያን ሞስኬራን ያስፈረሙት በ15 ሚሊዮን ዩሮ ወይም ደግሞ በ13 ሚሊዮን ፓውንድ ብቻ ነው። እንግዲህ ክርስቲያን ሞስኬራ ከሳሊባ መጎዳት በኋላ መድፈኞቹ እጅግ እየወደዱት ያሉት የሚደነቅ የሚወደድ ተጫዋች ነው። ሜዳ ላይ ያለው በራስ መተማመን፣ ኳስ የሚይዝበት የሚገፋበት፣ ተጋጣሚ ቡድኖች ሲመጡ የሚከላከልበት፣ ታክሎቹ፣ እያንዳንዱ ነገር በአርሰናል ቤት ረጅም ዓመት የቆየ እንጂ ክርስቲያን ሞስኬራ አዲስ ተጫዋች አይመስልም። አርቴታም እንግዲህ ይህንን ተጫዋች እያደነቁት ይገኛሉ። ዊሊያም ሳሊባ መጎዳቱንና ሜዳ ላይ አለመኖሩን እንግዲህ በርካታ የአርሰናል ደጋፊዎች በክርስቲያን ሞስኬራ ምክንያት እንዲረሱት ምክንያት የሆነ በጣም አስገራሚ ተጫዋች ነው። ስለዚህ አርቴታ ዘንድሮ በጣም ምርጥ ተጫዋቾችን ወደ ስብስቡ ቀላቅሏል። እዚህ ስብስብ ላይ እንግዲህ እንደነ ቡካዮ ሳካ፣ እንደነ ማርቲን ኦዲጋርድ ያሉ ተጫዋቾች እንደ ካይ ሃቨርት፣ ገብርኤል ኢየሱስ ያሉ ተጫዋቾች ሲመለሱ ደግሞ በተለይ የቡካዮ ሳካ፣ የዊሊያም ሳሊባና የኦዲጋርድ እንግዲህ ሲመለሱ ቡድኑ ምን አይነት ቅርጽ ሊኖረው እንደሚችል ማሰብ አስፈሪነቱን ቀላል ነው። ስለዚህ መድፈኞቹ ዘንድሮ በሻምፒዮንስ ሊጉም ሆነ በፕሪሚየር ሊጉ በሌሎች ዋንጫዎችም ረጅም ርቀት ይጓዛሉ ተብሎ ይጠበቃል። ውድ አድማጭ ተመልካቾቼ የዛሬው እንግዲህ ወሳኝ የስፖርታዊ ጥንክር መረጃችን ይህ ነው። ቻናላችን በጣም በአጭር ጊዜ ተወዳጅነትን አትርፎ ከ20 ሺህ በላይ ተከታዮችን አፍርቷል። አሁንም ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዛችኋለሁ። ሀገር ውስጥ ከባህር ማዶ ሆናችሁ ደግሞ ቤተሰብ ሆናችሁ ዕለት ዕለት የምትከታተሉኝን ከልብ እያመሰገንኩኝ የአርሰናል መረጃዎችን በስፋት በዚህ ቻናሌ፣ የሌሎች ቡድኖችን ደግሞ የምትፈልጉ በሁለተኛው ቻናሌ የዩናይትድ፣ የሊቨርፑል፣ የሲቲ፣ የቼልሲ የመሳሰሉ ቡድኖችን ደግሞ በሁለተኛው ቻናሌ አብርሃም ፍቅሬ ኦፊሻል 2 በሚለው ማግኘት ትችላላችሁ። በሌላ መረጃ በሌላ ወሳኝ ጥንቅር እስከምንገናኝ በያላችሁበት ሰላም ተመኘሁላችሁ።